During a press conference at the Oval Office, President Trump denied reports that Musk received a briefing about the U.S. military's defense plans when it comes to China. Well, here in the U.S., a lot of eyes are on the Pentagon right now after Elon Musk paid a visit today. President Trump and Defense Secretary Pete Hegseth denied China was discussed. The editor-in-chief of The Atlantic says President Trump's top national security officials accidentally included him on a text chain discussing classified war plans. ፕሬዚደንት ዶናልድ ትራምፕ አከታትለው የፖለቲካ ነጥብ እየጣሉ ነው። ኢኮኖሚውም ፈታኝ ወደ መሆኑ ያመራ ነው። ሰሞኑን ከአሜሪካ ብሔራዊ ሚስጥሮች ጋር በተያያዘ ፕሬዚደንቱ ከበድ ያለ ጥያቄ እየተነሳባቸው ነው። አንደኛው ከቢሊዮነሩ ወዳጃቸው ኤለን መስክ ጋር የተያዘ ሲሆን ሌላኛው ደግሞ ከወታደራዊ መስሪያ ቤት የሾለከው ሚስጥር የሚመለከት ነው። ሁለቱም ጉዳዮች በፕሬዚደንት ዶናልድ ትራምፕ ላይ እንዲሁም በባለስልጣናቶቻቸው ላይ ጥያቄ አስነስተዋል። ትራምፕን አጨብጭበው የመረጡ ሰዎች አሁን ደግሞ እነርሱ ራሳቸው መልሰው ጥያቄ እየጠየቁ ነው። የፕሬዚደንት ዶናልድ ትራምፕ አስተዳደር ከቀድሞ የባይደን አስተዳደር ስልጣኑን ከተረከበ ሁለተኛ ወሩን ደፍኗል። ትራምፕ ስልጣናቸውን እንደተረከቡ የካቢኔ ሹሞቻቸውን አሳውቀዋል። ነገር ግን በአሁኑ ሰዓት በአሜሪካ ታሪክ ብዙም ባልተለመደ መልኩ በዚህ የትራምፕ አስተዳደር አመራሮች ውስጥ ከባድ የሆነ የፖለቲካ መዝረክረክ እየታየ ነው። በርካታ የሀገሪቱ ዜጎች፣ ፖለቲከኞች፣ ተንታኞችና ጋዜጠኞች ነገሩ እንዴት ነው እያሉ ነው። የዚሁ የአስተዳደሩ የፖለቲካ መዝረክረክ መሳሪያ ናቸው የተባሉ ጉዳዮች 1፣ 2፣ 3 ተብለው እየተጠቀሱ ነው። የብዙዎች መነጋገሪያ የሆነው ጉዳይ የተፈጠረው በትናንትናው ዕለት ነው። አደባባይ የወጣው የሀገሪቱ ወታደራዊ ሚስጥር ሁሉንም ነገር ቁልጭ አድርጎ አስቀምጧል። አሜሪካ በየመን ሀውቲዎች ላይ የድሮን የሚሳኤልና የጄት ጥቃቶችን መሰንዘር ከጀመረች ቆይታለች። ጥቃቱ እንዴት ይቀጥል? ቀጣዩ ጥቃት መቼ ይፈጸም? በምን አይነት መሳሪያ ይሁን? ትክክለኛ ሰዓቱስ መቼ ነው የሚለው የትራምፕ ከፍተኛ ባለስልጣናት መወያያ ጉዳይ ነው። ይህንን ለመነጋገር የኦንላይን ቀጠሮ ተይዟል። እነዚህ ከፍተኛ የሀገሪቱ አመራሮች በዚህ የጦርነት ዝርዝር እቅድ ላይ እንዲመክሩ አጭር የጽሑፍ መልእክት ግብዣ ያቀረቡት ደግሞ የትራምፕ የካቢኔ አባል የሆኑት የሀገሪቱ መከላከያ ሚኒስትር ፒት ሄግሴት ናቸው። በዚህ የሀገሪቱ ጥብቅ ሚስጥር በሚመከርበት ጉዳይ ላይ ከፍተኛ ባለስልጣናቱ የኦንላይን ቀጠሮ ያዙ። ይኸው የኦንላይን የስብሰባ ቀጠሮ እንዲደርሳቸው ከተደረጉት ከፍተኛ አመራሮች መካከል የትራምፕ ምክትል ጄዲ ቫንስ፣ የሲአይኤ ዳይሬክተር ጆን ራትክሊፍ፣ የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ፣ ብሔራዊ የጸጥታ አማካሪው ማይክ ዋልስ እና ዋይት ሃውስ ቺፍ ኦፍ ስታፍ ስዊዝ ዎልስ ይገኙበታል። በዚህ መሃል ግን ለአንድ ጉዳዩ ለማይመለከተው ሰው በዚህ ጉዳይ ላይ ልንሰበሰብ ነውና ውሳኔ ልናሳልፍ ስለሆነ በዚሁ ሰዓት በዚሁ ማስፈንጠሪያ ወይንም ሊንክ ስብሰባውን እንድትካፈል ተጋብዛል የሚል መልእክት ይደርሰዋል። ሰውየው ይህ መልእክት ሲደርሰው ተሽከርካሪውን አቁሞ በእግሩ ጉዳዩን በመፈጸም ለመመለስ ጥድፊያ ላይ ነበረም። መልእክቱ የደረሰው ደግሞ ከአሜሪካ ብሔራዊ ጸጥታ አማካሪው ማይክ ዋልስ ነው። ይህ ሰው የዘ አትላንቲክ መጽሔት ወይንም መጋዚን አዘጋጅ ነው። ጎልድበርግ በደረሰው መልእክት ግራ ይጋባል። ይህ መልእክት እንዴት እኔ ጋር ሊመጣ ቻለ ሲል ይጠይቃል። ጓደኞቼ ለፕራንክ ብለው የላኩት አጭር የጽሑፍ መልእክት የሆነው ሲል ራሱን ጠየቀም። በመጨረሻ ነገሩን ለማጣራት የተባለው ሰዓት ሲደርስ የተላከለትን ማስፈንጠሪያ ከፍቶ ወደ ውይይቱ ገባም። በዚህ ወቅት እንደተባለው እነዚህ የአሜሪካ አሉ የተባሉ ባለስልጣናት በየመን ሀውቲዎች ላይ ስለሚፈጸመው ወታደራዊ ጥቃት በዝርዝር ሲመክሩ ይደርሳል። የደረሰው የነወያይ ሊንክ ትክክል መሆኑን የተረዳው ጋዜጠኛው በጉዳዩ ላይ ደንግጦ ከኦንላይን የምክክር ስብሰባ ይወጣል። ጉዳዩንም በግራ መጋባት ለነጩ ቤተ መንግስት ያሳውቃል። ሆኖም ጉዳዩን በቁም ነገር ወስዶ ስለተፈጠረው ጉዳይ ይህ ነው ሊባል የሚችል ምላሽ የሰጠው አልነበረም። ነገሩ በዚህ አላበቃም። ስብሰባው እንደተጠናቀቀ ዝርዝር ወታደራዊ ኦፕሬሽኑ ፕላንና የስብሰባው ማጠቃለያ ነጥቦች በመከላከያ ሚኒስትሩ ፒት ሄግሴት አማካይነት በጽሑፍ መልእክት እንዲደርስ ይደረጋል። ጋዜጠኛው ጎልድበርግ የደረሰው መረጃ ለህዝብ ከማድረስ ይልቅ እጁ የገባውን መረጃ ዋጥ አድርጎ ያዘም። በመጨረሻ በመከላከያ ሚኒስትሩ ፒት ሄግሴት በተላከው የጊዜ ሰሌዳ መሰረት በየመን ሀውቲ አማጽያን ላይ ወታደራዊ እርምጃ ተወስዷል። ከዚያ በኋላ የመረጃው ሚስጥርነት ያከተመ በመሆኑ የዘ አትላንቲክ መጋዚን ዋና አርታይ ጄፍሪ ጎልድበርግ ስለተፈጠረው ሁናቴ ለብዙሃን መገናኛዎች ይፋ ያደርጋል። ጋዜጠኛው በማላውቀው ጉዳይ በአጭር የጽሑፍ መልእክት በሚስጥራዊ ስብሰባ እንድካፈል ግብዣ ቀረበልኝ። በሁናቴው ደንግጬ ከወጣው በኋላ ጉዳዩን ለነጩ ቤተ መንግስት ባሳውቅም የሚሰማኝ አልነበረም። ነገሩስ በዚህ ሳያበቃይ ስብሰባውን የመጨረሻ አጭር ሪፖርት ወይንም የውሳኔ ሳማሪ ሳይቀር ልከውልኛል። በዚሁ መሰረት በየመን ሀውቲ አማጽያን ላይ ወታደራዊ እርምጃ የተወሰደ መሆኑን ተረድቻለሁ። በዚህ መጠን የሀገር ሚስጥር እንዴት ሊባክን ቻለ ሲል ይጠይቃል። ጉዳዩ በእጅጉ መነጋገሪያ ሆነም። እናም ጉዳዩ ራሳቸውን ትራምፕን ጨምሮ ሌሎች በርካታ ባለስልጣናትን ሳይቀር በጥያቄ እንዲጣደፉ አድርጓል። ከጋዜጠኞች ጋር በነበራቸው ቆይታ ይኸው ጥያቄ የቀረበላቸው ፕሬዚደንት ዶናልድ ትራምፕ እኔ ስለምትሉት ጉዳይ የማውቀው ነገር የለም፣ የዘ አትላንቲክ ሚዲያ አድናቂ አይደለሁም፣ ይህ ከቢዝነሱ ዓለም የወጣ መጋዚን ወይንም መጽሔት ነው፣ አሁን ስለተፈጠረው ጉዳይ
እየሰማሁት ያለሁት ከናንተው ነው። ምንም የማውቀው ነገር የለም ሲሉ አይኔን ግንባር ያድርገው በማለት ሁናቴውን ሸመጥጡ። እስኪ ትራምፕ ሸምጥጠው ሲከዱ እንስማቸው። I don't know anything about it. I'm not a big fan of The Atlantic. To me, it's a magazine that's going out of business. I think it's not much of a magazine, but I know nothing about it. መረጃውን በአጭር የጽሑፍ መልእክት ለጎልድበርግ አቀብለዋል የተባሉት የአሜሪካው የመከላከያ ሚኒስትር ፒት ሄግሴት ጭምር በዚህ ጉዳይ ላይ ከጋዜጠኞች ጥያቄ ቀርቦላቸው ማንም ሰው የጦርነት ዝርዝር እቅድም በተመለከተ ለማንም ጉዳዩ ለማይመለከተው ሰው መረጃውን አያቀብልም፣ ለጊዜው ልል የምችለው ይህንን ብቻ ነው በማለት አጭር መልስ ሰጥተዋል። Nobody was texting war plans, and that's all I have to say about that. Thank you. I appreciate it. የመከላከያ ሚኒስትሩ ፒት ሄግሴት በጋዜጠኞች የቀረበላቸውን ቀጥተኛ ጥያቄ በአግባቡ ከመመለስ ይልቅ ትራምፕ ሚዲያውን ሲያጣጥሉ እንደተሰሙት ሁሉ እርሳቸው ደግሞ ጋዜጠኛው ጎልድበርግ ጋዜጠኛ ተብየው በማለት ለማጥላላት ሞክረዋል። ከአሜሪካ ጥብቅ ብሔራዊ ሚስጥር ከሚባለው ጋር በተያያዘ የትራምፕ አስተዳደር ሌላ ነጥብ ተይዞበታል። ይህ ደግሞ ሌላ ነው። ጉዳዩ ከቢሊዮነር ኤለን መስክ ጋር የሚያያዝ ነው። መስክ ትራምፕ ፕሬዚደንት ሆነው መመረጣቸውን ተከትሎ የነጩ ቤተ መንግስት አድራጊ ፈጣሪ ሆኗል። አሁን አነጋጋሪ ጉዳይ ተከሰተው ኤለን መስክ በፕሬዚደንት ዶናልድ ትራምፕ አስተዳደር ውስጥ የካቢኔ ስብሰባዎች ላይ እንዲገኝ መደረጉ እንዲሁም ጥብቅ የአሜሪካ ወታደራዊ ሚስጥራት የሚገኙበትን የፔንታገንን ሚስጥራዊ ጎድጓዳ ጭምር እንዲገባበት መፈቀዱ ነው። ነገሩ በዚህ ሳያበቃ ኤለን መስክ ልክ እንደ አንድ ከፍተኛ የአሜሪካ ባለስልጣን ጭምር የፔንታገን አመራሮች ዝርዝር ሚስጥራዊ መረጃዎችን ሳይቀር ሲያብራሩለት ነበር ተብሏል። የሰላ ትችትም እየቀረበበት ነው። በጉዳዩ ዙሪያ ቁጭ ብድግ ብለው ለኤለን መስክ ማብራሪያ ሰጡ የተባሉት ደግሞ የሀገሪቱ የመከላከያ ሚኒስትር ፒት ሄግሴት ናቸው። በተለቀቀው የኤለን መስክ የፔንታገን ጉብኝት ላይ መስክ እንደ አንድ የሀገሪቱ ቁንጮ ባለስልጣን እንዲሁም ደግሞ ራሳቸው የመከላከያ ሚኒስትሩ ፒት ሄግሴትን ጨምሮ ሌሎች የፔንታገን ሹሞች የእርሱ ታዛዥ መስለው አብረው ታይተዋል። ከዚህ ባለፈም የኤለን መስክ የፔንታገን ጉብኝትን በተመለከተ ፒት ሄግሴት በተንቀሳቃሽ ምስል ሰዎች እንዲያዩት አድርገዋል። የትችቱ ምንጭ አንድ ብሎ የጀመረው እዚሁ ጋር ነው። በፔንታገን ሰዎች ለኤለን መስክ ማብራሪያ ተሰጥቶባቸዋል ከተባሉት መረጃዎች መካከል አንዱ የአሜሪካ ቻይናን ጉዳይ ይመለከታል። ቻይና የአሜሪካ ወታደራዊና ምጣኔ ሀብታዊ ባላንጣ ናት። እናም አሜሪካ አንድ ቀን ከቻይና ጋር ወደ ጦርነት ብገባ በሚል ሁልጊዜም የራሷን የውስጥ ዝግጅት ታደርጋለች። ኤለን መስክ በፔንታገን ጉብኝት ሲያደርግ አንዱ ማብራሪያ ያገኝበት ነጥብ ይኸው የቻይናው የአሜሪካ ሚስጥራዊ ጦርነት ፕሮጀክት ነው። በርካቶች ትራምፕ ምን እየሆኑ ነው? በጥቂት ሰዎች እጅ ብቻ ያለውን ይህንን የአሜሪካንን ብሔራዊ ሚስጥር እንዴት ለአንድ ግለሰብ በማብራሪያ ደረጃ እንዲሰጥ ያደርጋል ሲሉ ተችተዋል። ይህ ጉዳይ በርካቶችን በጥብቅ አንገብግቧል። ትራምፕን የመረጡ ሰዎች ሳይቀሩ በተለይ ከኤለን መስክ ጋር በተያያዘ መለስ ብለው ጥያቄ እያነሱ ነው። በዚህ ዙሪያ ከሰሞኑ በአሜሪካ ከበድ ያለ የሚዲያ ንትርክ ታይቷል። ይህንን ጉዳይ በተመለከተ ራሳቸው ፕሬዚደንት ትራምፕም ሆኑ ኤለን መስክ ፈጽሞ የውሸት መረጃ ነው፣ ከተራ ጉብኝት ባለፈ ሌላ የወጣ አንዳች ብሔራዊ ሚስጥር የለም ሲሉ አስተባብለዋል። ኤለን መስክ ቻይናን በተመለከተ አሜሪካ በሚስጥር የያዘቻቸው እቅዶች እንዴት ለኤለን መስክ ተላልፈው ይሰጣሉ የሚለው ቁጣ ከተቀሰቀሰባቸው ምክንያቶች መካከል አንደኛው ኤለን መስክ ከቻይና ጋር ጥብቅ የሆነ የንግድ ግንኙነት አለው የሚለው ነው። መስክ ቴስላ የተሽከርካሪ ምርት በስፋት ከሚልክባቸው ሀገራት መካከል አንዷ ቻይና ናት። በእርግጥ አሁን ባለው ሁኔታ ቴስላ በቻይና ገበያ ውስጥ ከባድ የሆነ ፉክክር እየገጠመው ነው። የቻይናና የኤለን መስክ የቢዝነስ ግንኙነትን የተመለከቱ ሰዎች አሜሪካ ቻይናን በተመለከተ የያዘቻቸው ጥብቅ ወታደራዊ መረጃዎችን በተመለከተ እንዴት ኤለን መስክ ፔንታገን ተገኝቶ ማብራሪያ እንዲሰጠው ይደረጋል በማለት ተቃውሞ አሰምተዋል። ትራምፕ አሁን ባለው ሁኔታ በተመረጡ በሁለት ወራት ጊዜ ውስጥ በርካታ ነጥቦችን እየጣሉ ነው። በተለይ ደግሞ ከኤለን መስክ ጋር ባላቸው ግንኙነት ብዙዎች አሁንም ደስተኞች አይደሉም። ትራምፕ በዚህ ዙሪያ የሚቀርብባቸውን ትችት አጥብቀው ይከላከላሉ። ግዴላችሁም ይህ ሰው ይጠቅመናል፣ እያገዘን ነው፣ ነገሮችን በፖለቲካ መነጽር አትመልከቷቸው ይላሉ። በዚህ ዙሪያ ኤለን መስክ በነበረው የፔንታገን የሰዓታት ቆይታ ምን አይነት መረጃዎችን አገኘ የሚለውን አስመልክቶ እኛም መረጃው ሊደርሰን ይገባል በማለት የዴሞክራቲክ ፓርቲ ተመራጮች እየጠየቁ ነው።